እንደውም ውጪ ዲና በስተመጨረሻም ተዋረደች። ያላሰበችው ከባድ ችግር ተፈጠረ። አብርሃም አሁን ላይ አምኖልኛል ብላ ስታስብም እንደነበረች እናም ደግሞ አብርሃም ደስ ብሎትኝ ካምባላ ልጅ ሰጪ ነው የኔ ቆንጆ እያለም እንዲሁም ደግሞ እንዳረገዘች ሲነግራትም ነበረ። ነገር ግን ይህን ነገር እንኳን በፍጹም ባትቀበለውም ግን እውነት በቃ አርግዣለሁ ማለት ነው። በቃ ካሁን በኋላ እንደውም ካረገዝኩ እንደውም አሪፍ ነው፣ ለእኔ ጥሩ ነው። ስለዚህ ሁሉንም ሀብት ንብረቱን ለመውረስ ይመቸኛል በማለት በደስታ ደስ ሲላትም አይተን ነበረ። ነገር ግን ደግሞ እንዲሁም ማርኮን በጣም ተናዶና ተብሳይቶ እንዴት እንደዚህ ታደርጋለሽ? እንዴት ነው እኔና ልጆችሽን የምትግጁ ሲላትም ነበር። እናም አይ ካሁን በኋላ ይውልን እናንተ ምንም ነገር እንዲበላሽብኝ አልፈልግም። እናም ከውጭም ሆነ ከቤት እንደ እህትና እንደ ወንድም አክት ማድረግ አለብን። ሌላ ምንም ነገር ማድረግ የለብንም። አሁን በቃ ነገሮች ሁሉ ማስተካከል አለብኝ፣ የራሳችን ማድረግ አለብን ብላም ትላለች። ማርኮንም በዚህ ጉዳይ በፍጹም አልስማማም፣ አንቺ ቆሻሻ ነሽ፣ እንዴት እንደዚህ ታደርጋለሽ? በማለት በጣም ተናዶና ተበሳይቶ ይሳደባል። እንዲሁም እሷን በሚሰሩበትም ሰዓት በቃ የፈለግከውን ነገር ማምጣት ትችላለህ፣ ነገር ግን ደግሞ እስከዛሬ ድረስ የለፈውበትን ገደል መክተት አልፈልግም ብላም ትለዋለች። እንዴት ነው ቆይ በዚህ ልክ እንዴት ነው ከአብርሃም እንዴት ታረጃለሽ? እንዴት ስንና ልጆችን ትግጃለሽ? በማለት ነበር በጣም ተናዶ ባርኮን ሲናገራት የነበረው። ይህም ግን ደግሞ ምንም አልመሰላትም ነበር። የራስ ጉዳይ ብለም ጥላ እንደልች ያለ በአብርሃም ግን ለካስ ውሸቷንና እንደሆነም አውቋል። እሷን እየቀለደባትም ነበረ። አንቺ የማትረቢ አጭበርባሪ ነሽ፣ ጥንቃቄ ቢኖርሽ ይሻላል ብለው ይላታል። በመጀመሪያም ግን ደግሞ አብርሃም እውነት እያስመሰለ ዲናን በጣም እንደሚወዳትና እንዲሁም ደግሞ ስላረገዘችለት በጣም ደስ እንዳለው እያስመሰለም ነበር። ነገር ግን ደግሞ በስተመጨረሻ ይኸውልሽ አንቺ ዲና ይኸውልሽ ወንድምሽን እንዲያገባ ንገሪው ብሎም ሲል ነበረ። በዚህም ማርኮን በጣም እየተናደደ ነበር። ምክንያቱም ደግሞ የገዛ ሚስቱን እንደዚህ እያላትኝ እና ለገንዘብ ብዬ ሚስቴን አሳልፌ ሰጠውኝ በማለት በጣም ተናዷል። ዲና ግን ደግሞ በዛው ልክ ደግሞ ደስ ብሏታል። ምክንያቱም ደግሞ ያላሰበችውና እንዲሁም ደግሞ ያልጠበቀችው ነው የሆነላት። ስለዚህ የአብርሃም ልጅ አረገዘች ማለት ሙሉ ንብረቱን ለመውረስ ለሷ በጣም ቀላል ነበረ። እናም በዚህ መንገድ ነበር ስታስብ የነበረች እንጂ በፍጹም አብርሃምን ወደው ወይም ደግሞ አፍቅረው ከአብርሃም ልጅ እንዲኖራት ፈልጋ እንዳልሆነ አብርሃም ጠንቅቆ ያውቀዋል። ግን ደግሞ እያስመሰለ ነበር። አብርሃም በሚያስመስልበትም ሰዓት ይህን ነገር ሲነግራትኝ እሷ ግን ደግሞ በጣም ደስ ብሏት ነበር። እናም አበቃ ዛሬ የደስታችን መግለጫ ነው። ስለዚህ ወጥተን ደስታችን ማጣጣም አለብን። ይህን ቆንጆ ልብስሽን ለባብሽላታል። ይህንን ሲላትኝ ዲናም በጣም ደስ ብሏትኝ ስታቅፈው እያሾፈችበትና በቃ ቆይ ባዶህን ነው የማስቀረህ እያለችውም እያለ ነገር ግን እሷም እየሳቀች እሽ በቃ የኔ ፍቅር በማለት እሷም ደግሞ ወደ እሱ ትሆናለች። ልብሷ ከለበሰችም ለመውጣት ዝግጅት ላይ ያለች ግን አንቺ የማትረቢ ቆሻሻ ነሽ ይላታል። ዲናም በጣም ትደነግጣለች። ቆይ ግን ለምንድነው እንደዚህ የምትለኝ? ምን ሆነ ነው ብላ ለመበሳጨት ትሞክራለች። ምንም ነገር መናገር አችም በቃ ስም በይ ይላታል። በዚህ ጉዳይ በጣም ትደነግጣለች። አብርሃም ዲና እያሾፈችበትና እንዲሁም ደግሞ እየቀለደችበት እንደሆነም ይነግራታል። እናም ሁሉንም እንደደረሰበት ይነግራታል። በዚህ ጉዳይ ደግሞ አውቆ እንደሆነና እንዲሁም ደግሞ ቤቱን ለቃለት እንድትወጣም ይህን ያስጠንቅቃታል። ይህንን ስትሰማ ዲና በጣም ነበር የደነገጠችው። ቆይ እንዴት እንደዚህ ሊሆን ይችላል በማለት ነበረ የጠየቀችው። አሁን ምንም ነገር አልፈልግም በቃ ዞር በይ ነበር ያላትኝ። ዲናም በጣም ትደነግጣለች። እንዲሁም ዶክተር ርብቃ ግራ ተጋብታለች። የገንዘብ ፍቅረኛዋና እንዲሁም ደግሞ በጣም ብዙ ጊዜም ብዙ ነገር ቢያደርጋት በተለይ ደግሞ በቁማር
በቁማር አስይዞ እሷን ብዙ ሲጫወትባት እንደነበረና እንዲሁም ደግሞ ብሩን አምጣ ስትለው የሚገባበት ሲያጣ ሌላ አማራጭ አልነበረውም። ይህንን በቁማር ተበልቻለሁ፣ ምንም አይነት ገንዘብ የለም ማለት ይህን ስለፈራ፣ ስለዚህ ድርጊቱ ደግሞ ከእህቷ ጋር መተኛት ነበረ። እናም ይህንን ለማድረግ ተገደደ። እናም እህቷ ጋር አብሮ ካደረም በኋላ ብሩን ትሰጠዋለች። ከእሷ ብሩን ካገኘ በኋላ ወደ ዶክተር ርብቃ ይዞ ሲመጣ እሷም ደግሞ መጀመሪያ ስለጮኸችበትና እንዲሁም መጥፎ ነገር ስለተናገረችው በጣም ተሰምቷትኝ፣ ስለዚህ ይህን ነገር መናገር አልነበረብኝም ለማንኛውም ብላ በተደጋጋሚ ስልኩን ስደውል ግን ደግሞ የገንዛ እህቷ ነበረች በሌሊት ያየችው። ግን ደግሞ ያን ነገር ማንሳት አልፈለገችም። እናም በጠዋቱ ሲነሳ በጣም ተጸጸተው፣ ምክንያቱም ደግሞ ከሁለቱም እህታማቾች አብሮ ተኝተዋል። ይህ ለሱ በጣም ሞት ነበረ። ምን አለበት ዛሬስ እንደው በሞት ይሻለኝ ነበር፣ ለምን እንደው እውነቱን ብነግራትና ከዛም በኋላ የፈለገችውን ውሳኔ ብትወስን ይሻል ነበር። አሁን ግን ደግሞ ሁለተኛ ጥፋት አጠፋሁኝ በማለት በራሱ ተጸጽቶ በመስታወት እያየ ራሱን ይጠላል። ይህንንም ብዙ ነገር ሲሆን ነበረ። እናም ከሁን ዶክተር ርብቃን አስጠነቀቃትኝ። እዚህ ቤት የመጣችው አብርሃምን ቅስቅስ እያልሽ እያደከምሽ ልትገይ ነው፣ ስለዚህ ይህን ስራሽን ደግሞ እንዳትረሽው ብሎ ቆረሯዋን አንቆ፣ ስለዚህ ይህን ነገር ታደርጊያለሽ ወይስ አታደርግም ይላታል። እሷም ደግሞ በድንጋጤ እሺ በቃ አደርጋለሁ ትለዋለች። ይህንን ስትል በቃ ለካ እንደዚህ ነው ብሎ በጣም ትበሳጫለች። የሰማችው ልዩ ተደብቃ ነበረ። ለካ ርብቃ ለካ አቤል ልትገል ትፈልጋለች ወይ ምን አይነት ተኩላ ነች በማለት በጣም ተናዳና ተበሳይታ ስታዳምጥ ግን ደግሞ ከማርኮን ጋር ግንኙነት እንዳላትና እንዲሁም ደግሞ ማርኮን የሚላትን የምታደርግ ነበር የመሰላት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናቸው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ ውድ ቤተሰቦቼ ከልብ ነው አመሰግነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁን ከልብ ነው አመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቪዲዮ ምልክቱን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ። ልዩም በጣም ነበር የደነገጠችው። ቆይ ግን እቺ ሰው እያስመሰለች ነው ለካ አቤን የምታግዝ መስላ ለካ እሷ ተንኮል እየሰራች ነው በማለት በጣም ተናዳ እሷንም በቃ ካሁን በኋላ አትንኪ እንዳታናግሪ ብላም ትላለች። የርብቃ እህት ኤፊ የት ነው ያለው ብላም ጠይቃታለች። መታ አትቻቻይ ዞር በይልኝ፣ እኔ ኤፊ የት እንዳለ አላቅልሽም፣ አዎ ታውቂያለሽ ትላታለች። ኤፊ ግን ደግሞ አደጋ ደርሶበታል።